ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ሰባተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬ በተለያዩ ግንባሮች ድል መቀዳጀታቸውን ገልጸዋል። በዚህም በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ትናንት ዘመቻ አንድነት 6ኛ ቀን ላይ በተደረገ ውጊያ አቸፈር ላይ 26 የአገዛዙ ኃይል መገደሉን የአማራ ፋኖ በጎጃም መግለጫ አውጥቷል። በተጨማሪም አንድ ወታደራዊ አዋጊ መኮንን እንደተገደለ መረጃዎች ወጥተዋል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ የሸኔ ታጣቂ ቡድን ላይ እርምጃ ተወስዷል ሲል የኢፌዴሪ መከላከያ ሰራዊት መልእክቱን አስተላልፏል። የ6ኛ እዝ ኮር በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ እስከደራ ወረዳ በሚያዋስነው የጀማ ወንዝ ያሉ ቋጥኞችና ገደላ ገደሎችን እየተጠቀመ ከአካባቢው ዘርፋና እገታ ሲፈጽም በነበረው በሸኔ ታጣቂ ቡድን ላይ የኮሩ ክፍለ ጦር ባካሄዱት የተጠና አሰሳ ከፍተኛ ኪሳራ ማድረሳቸውን የኮሩ ዋና አዛዥ ብርጋዴር ጀነራል መለስ ይግዛው መናገራቸው ተሰምቷል። ይህ መረጃን በዜናችን በዝርዝር እናስደምጣቸዋለን። በትግራይ ከህወሓት የተለየ አንድ የፖለቲካ ኃይል እየመጣ ነው ሲሉ የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ ሊቀመንበር የሆኑት አቶ አምዶም ገብረስላሴ ተናግረዋል። በሌላ መረጃ ደግሞ ሳልሳይ ወያነ ትግራይ የህወሓትን አካሄድ መቃወሙን ገልጿል። ይህ መረጃን በዜናችን በዝርዝር እንመለከተዋለን። ከነዚህ መረጃዎች በተጨማሪ በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች እንደተገደሉ መሰማቱ፣ ተጨማሪ የአበባ አምራቾች በአማራ ክልል ያለውን ጦርነት በመሸሽ ለቀው የወጡ እንደሆነ መገለጹ፣ የኦማን የውጭ ጉዳይ ሚኒስቴር አስመራ መግባታቸውን፣ እንዲሁም ዓለም አቀፍ እርዳታ መቀነሱ ከሳራ በታች የሚገኙ በሚሊዮኖች የሚቆጠሩ ህጻናትን ለሞት እንደሚዳርግ የተባበሩት መንግስታት ድርጅት ማስጠንቀቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የግል ኩባንያዎች ነዳጅ እንዲያስመጡ መፈቀዱ ተሰምቷል። የግሉ ዘርፍ ከሽያጭ በተጨማሪ ነዳጅ ማስመጣት እንዲችል የሚፈቅደው አዋጅ ስራ ላይ መዋሉ ተሰምቷል። የነዳጅ ግብይት አዋጅ ቁጥር 1363 ዝባር 2017 ላለፈው 11 ዓመት በስራ ላይ የነበረውን አዋጅ የቀየረ ሆኖ ባለፈው ጥር ነበር በፓርላማ የጸደቀው። ይህ አዋጅ ባሳለፍነው ሳምንት በነጋሪት ጋዜጣ ታትሞ መውጣቱን ተከትሎ ወደ ስራ መግባቱም ታውቋል። በዚህም እስካሁን በመንግስታዊ የነዳጅ አቅራቢ ድርጅት ብቻ ተይዞ የነበረውን የነዳጅ ከውጭ ገዝቶ የማስገባት ስራ ሌሎች ኩባንያዎችም ማከናወን እንዲችሉ በር የሚከፍት ነው። የነዳጅ ንግድ የመንግስት የማክሮ ኢኮኖሚ ማሻሻያ ትግበራ አካል ሆኖም እየተሰራበት የሚገኝ መሆኑ ይታወቃል። ወደ ቀጣዩ መረጃዎችን ስናልፍ በትግራይ ከህወሓት የተለየ አንድ ትልቅ የፖለቲካ ኃይል እየመጣ ነው ሲሉ የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር የሆኑት አቶ አምዶም ገብረስላሴ ተናግረዋል። የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል ምሩቅ አቶ አምዶም ገብረስላሴ በትግራይ ክልል ፖለቲካ ህወሓትን በመፎካከር የመጀመሪያ የነበረውን አረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲን ከ2000 ዓመተ ምህረት ጀምሮ መቀላቀላቸውን ይናገራሉ። አቶ አምዶም ዛሬ አንጋፋ ለመባል በበቁበት የተቃዋሚው የአረና ትግራይ ፓርቲ ተሳትፏቸው ህወሓትን ተቺ የሆኑ ጽሁፎችን በመጻፍ እንዲሁም አስተያየቶችን በመስጠት ጎልተው የሚጠቀሱ ፖለቲከኛ ናቸው። ከ2015 ዓመተ ምህረት ጀምሮ ደግሞ የአረና ትግራይ ፓርቲ ሊቀመንበር ሆነው እያገለገሉ ይገኛሉ። በአሁኑ ወቅት በትግራይ የህወሓትን እርስ በእርስ መከፋፈልና መወዛገብ ተከትሎ የተፈጠረውን የፖለቲካ ውጥረት በተመለከተም ምልከታቸውን አጋርተዋል። ይህ ውጥረት በክልሉ ያስከተለውን ቀውስና መውጫ መንገድ ጠቁመዋል። በአሁኑ ጊዜ በትግራይ ያለው ሁኔታ አስቸጋሪ ነው፣ እየተወሳሰበ ነው የመጣው የሚሉት አቶ አምዶም ከጦርነቱ በኋላ ነጻ የወጣው የትግራይ ግዛት ከ60 በመቶ የማይበልጥ ቢሆንም ነገር ግን በንጽጽር ነጻ በሆኑ አካባቢዎች ሰላም የሰፈነበት ሁኔታ ተፈጥሮ ነበር ብለዋል። አቶ አምዶም በአሁኑ ጊዜ የደብረ ጽዮን ህወሓት ከህብረተሰቡ የተነጠለ ቡድን ሆኗል ማለት ይችላሉ ሲሉም ተናግረዋል። በትግራይም ህወሓት የሌለበት የፖለቲካ ሁኔታ ሊፈጠር ይችላል ብለው እንደሚያምኑም ተናግረዋል። አቶ አምዶም በመጨረሻም በአሁኑ ጊዜ የተሻለ መፍትሄ የሚሆነው የፕሪቶሪያን የሰላም ስምምነት መተግበር እንደሆነም ተናግረዋል። በሌላ መረጃ ደግሞ የ42 የትግራይ ወታደራዊ መኮንኖች ሀብት መታገዱ ተሰምቷል። መንግስት 42 የሚደርሱ የትግራይ ወታደራዊ መኮንኖችን ሀብት እንዳይንቀሳቀስ ማገዱን ኢትዮ ፎረም ሚዲያ ዘግቧል። በእገዳው ከሰሞኑ ከፋኖ ጋር ስማቸው የተነሳው ብርጋዴር ጀነራል ምግበ ኃይለ እንደሚገኙበትም ተገልጿል። በተጨማሪም በትግራይ ክልል ከመጋቢት ወር ጀምሮ ነዳጅ ወደ ክልሉ እንዳይገባ መደረጉንም ኢትዮ ፎረም አያይዞ ዘግቧል። በሌላ መረጃ ደግሞ ሳልሳይ ወያነ ትግራይ የህወሓትን አካሄድ ተቃውሟል። ሳልሳይ ወያነ ትግራይ የተሰኘው ድርጅት ህወሓት በኃይል ሁሉን ማድረግ እንችላለን የሚል አደገኛ አስተሳሰብ እንደያዘ በመግለጽ ተቃውሞውን አሰምቷል።
አመልክቷል። ድርጅቱ በመግለጫው ህወሓት የትግራይን ህዝብና ወጣቶች ትግል ከመደገፍ ይልቅ የተለያየ ሀሳብ ያላቸውን ሰዎች በኃይል ለማፈን እየሞከረ መሆኑን ገልጿል። ሳልሳይ ወያነ ትግራይ ህወሓት አሁን ያለውን አደገኛ አካሄድ እንዲያቆም፣ ለተፈጸሙ ጥፋቶች ተጠያቂነትን እንዲያረጋግጥና የትግራይን ህዝብና ወጣቶችን ትግል እንዲደግፍም ጥሪ አቅርቧል። ድርጅቱ ህዝቡና በተለይ ወጣቶች ከጎኑ በመቆም ለአደጋ የሚዳርገውን የህወሓት አካሄድ እንዲቃወሙ ጠይቋል። በተጨማሪም ድርጅቱ የትግራይን ህልውና ለማስጠበቅ ብሔራዊ ጉባኤን መሰረት ያደረገ ጊዜያዊ መንግስት መቋቋም እንዳለበትም አሳስቧል። ወደ ቀጣዩ መረጃችን ስናልፍ ዛሬ ሰባራ ባቡር በደረሰ የእሳት አደጋ 3 የንግድ ሱቆች ላይ ከባድ ጉዳት ደርሷል። ዛሬ መጋቢት 16 ቀን 2017 ዓ.ም ከጠዋቱ 1 ሰዓት ከ5 ደቂቃ አካባቢ በአራዳ ክፍለ ከተማ ወረዳ 2 ሰባራ ባቡር እየተባለ በሚጠራው አካባቢ በተነሳ የእሳት አደጋ በ3 የንግድ ሱቆች ላይ ከባድ ጉዳት ደርሷል ሲል የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የእሳት አደጋውን ለመቆጣጠር 3 የአደጋ መቆጣጠር ተሽከርካሪና 23 የአደጋ መቆጣጠር ሰራተኞች የተሰማሩ ሲሆን የእሳት አደጋው በአቅራቢያው ባለው ባንክና የንግድ ሱቆች ላይ ተዛምቶ ተጨማሪ ጉዳት ሳያስከትል መቆጣጠር መቻሉንም የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ተናግረዋል። የእሳት አደጋውን ለመቆጣጠር ጥረት ሲያደርጉ ከነበሩ የአደጋ ጊዜ ሰራተኞች መካከልም በሁለቱ ላይ ቀላልና ከባድ ጉዳት መድረሱንም ኮሚሽኑ አስታውቋል። ወደ ቀጣዩ መረጃችን ስናልፍ የኦማን የውጭ ጉዳይ ሚኒስትር አስመራ ገብተዋል። ፕሬዝዳንት ኢሳያስ አፈወርቂ በዴንደን የእንግዳ ማረፊያ የኦማን የውጭ ጉዳይ ሚኒስትር ባድር ቢን ሐማድ አልቡሳይድን ተቀብለው ማነጋገራቸውን የሀገሪቱ የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው አጋርተዋል። የውጭ ጉዳይ ሚኒስትሩ ከኦማኑ ሱልጣን ሃይታም ቢን ታሪቅ ለፕሬዝዳንት ኢሳያስ አፈወርቂ የሁለትዮሽ ግንኙነታቸውን ማሻሻያ እንዲሁም አህጉራዊና ዓለም አቀፋዊ የጋራ ተጠቃሚነትን በሚመለከቱ ጉዳዮች ላይ የተላከ መልእክት አስተላልፈዋል። በኤርትራና ኦማን መካከል ያለው ታሪካዊና የቆየ ግንኙነት የሁለቱንም ሀገራት የጋራ ጥቅም ወደፊት ለማራመድ ምቹ መሆኑን ፕሬዝዳንት ኢሳያስ ተናግረዋልም ተብሏል። በአህጉራዊና ዓለም አቀፋዊ ጉዳዮች ላይ የጋራ አመለካከቶችንና ራዕይን በማጉልበት የሁለትዮሽ ግንኙነቶችን የበለጠ ማጠናከር እንደሚቻልም ፕሬዝዳንት ኢሳያስ ተናግረዋል። የውጭ ጉዳይ ሚኒስትር ባድር ቢን ሐማድ ለኤርትራ ዜና አገልግሎት በሰጡት አጭር መግለጫም ከፕሬዝዳንት ኢሳያስ አፈወርቂ ጋር በነበራቸው ቆይታ ለተደረጉት ውጤታማ የሀሳብ ልውውጥ አድናቆታቸውን ገልጸዋል። የውጭ ጉዳይ ሚኒስትሩ በኤርትራና ኦማን መካከል ያለውን አመለካከት ሙሉ በሙሉ በማጣጣም በሚመለከታቸው ቀጠናዊ አገራት መካከል ቀጣይነት ያለው ትብብርና የጋራ መርሃ ግብሮችን እንዲሁም በአጠቃላይ የአካባቢውን ደህንነትና መረጋጋት በተለይም የቀይ ባህርና የአረብ ባህረ ሰላጤ ደህንነቶችን ማረጋገጥ እንዳለባቸውም ዘግበዋል። ወደ ቀጣይ መረጃችን ስናልፍ በሽረ ከተማ በ18 ሺሻ ቤቶች ውስጥ ከ250 በላይ ሰዎች በቁጥጥር ስር መዋላቸው ተሰምቷል። የሽረ እንዳስላሴ ፖሊስ ጽሕፈት ቤት በከተማዋ የተለያዩ አካባቢዎች ባደረገው ድንገተኛ ፍተሻ በርካታ ቁጥር ያላቸው የሺሻ እቃዎች በቁጥጥር ስር መዋሉን አስታውቋል። መረጃው እንደሚያመላክተው ከሆነ የጸጥታ አካላት ህገወጥ እንቅስቃሴ አለባቸው ተብለው በተለያዩ አካባቢዎች ባደረጉት የተቀናጀ ድንገተኛ ፍተሻ ለሺሻ መጠቀሚያነት የሚያገለግሉ 152 የተለያዩ ማስጨሻዎችን በርካታ ቁጥር ያላቸው የሺሻ ገመዶች በቁጥጥር ስር መዋላቸውንም ገልጸዋል። ከዚህ በተጨማሪ 18 የሺሻ ቤት ባለቤቶችና ከ250 በላይ ተጠቃሚዎች በቁጥጥር ስር ውለዋል። የሺሻ ቤት ባለቤቶች ጉዳይ በመደበኛ ፍርድ ቤት፣ የተጠቃሚዎቹ ደግሞ በማህበራዊ ፍርድ ቤት እየታየ መሆኑንም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በደብረ ብርሃን ከተማ አስተዳደር በሐሰተኛ የብር ኖት ገበያ ሊፈጽም የነበረ ግለሰብ በህግ ቁጥጥር ስር ውሏል። በደብረ ብርሃን ከተማ በእምዬ ምኒልክ ክፍለ ከተማ ሎሬት አፈወርቅ ቀበሌ በሐሰተኛ የብር ኖት ግብይት ሊፈጽም የነበረ ግለሰብ በጸጥታ መዋቅሩ በቁጥጥር ስር ውሏል። ግለሰቡ በ19000 የሐሰተኛ የብር ኖት ግብይት ሊፈጽም እንደነበር ከከተማ አስተዳደሩ ኮሚኒኬሽን ቢሮ የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃችን ስናልፍ ተጨማሪ የአበባ አምራቾች በአማራ ክልል ያለውን ጦርነት በመሸሽ ለቀው እየወጡ መሆኑ ተገልጿል። ባለፈው ወር ሴሌክታ ዋን የተባለው አበባ አምራች በቁንዝላ ላይ የነበረውን እርሻ ለቆ በመውጣት ወደ ኬንያና ኡጋንዳ መሄዱን ማስታወቁ ይታወሳል። ይህ ድርጅት ቀደም ሲል ተመሳሳይ እርምጃ የወሰዱትን ታልፍላወርና ጠና ፍሎራ የተሰኙ የደች ድርጅቶችን ፈለግ ተከትሎ መውጣቱን ሳማፎር ዘግቧል። እነዚህ ድርጅቶች ባለፈው ዓመት በክልል ውስጥ ያለውን ጦርነት ተከትሎ በደረሰባቸው ዝርፊያ የተነሳ መውጣታቸውንም ዘገባው
አስረድቷል። የኢትዮጵያ ሆርቲካልቸር አምራችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ እንደተናገሩት በአማራ ክልል ስራቸውን ያቆሙ ዓለም አቀፍ ድርጅቶች በርካታ ናቸው ብለዋል። እንደ ምሳሌም አቢሲኒያ ፍላወርስ፣ ደች ፍላወር ግሩፕና አልፋ ፍሎራን ጠቅሰዋል። እነዚህ ድርጅቶች በጦርነቱ የተነሳ ክልሉን ለቀው ለመውጣት መገደዳቸውን ያስረዱት አቶ ቴዎድሮስ ድርጅቶቹ ለደረሰባቸው ኪሳራ መንግስት ካሳ እንዲከፍላቸውም ጥሪ አቅርበዋል። በክልል ውስጥ ያለው የጸጥታ ሁኔታ እምብዛም ባለመሻሻሉ ሌሎች ድርጅቶችን በቅርቡ ለቀው ለመውጣት መዘጋጀታቸውን ያስረዱት ዋና ዳይሬክተሩ የአንዳንድ ድርጅት ሾፌሮች መታገታቸውንም ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች መገደላቸው ተሰምተዋል። በአማራ ክልል በማዕከላዊ ጎንደርና በሰሜን ጎጃም ዞን አርብ መጋቢት 12 ቀን 2017 ዓ.ም ጀምሮ በመንግስት ጸጥታ ኃይሎችና በፋኖ ታጣቂዎች በተካሄዱ ውጊያዎች በርካታ ሰዎች መገደላቸውን ነዋሪዎቹ ገልጸዋል። በጎንደር ከተማ የፋኖ ታጣቂዎች ተኩስ መክፈታቸውን ተከትሎ ግጭቶች መካሄዳቸውን የገለጹት ነዋሪው አክለውም ታጣቂዎቹ የጎንደር ዙሪያ ጸዳ ክፍለ ከተማ አካባቢውን ተቆጣጥሮ መቆየታቸውን ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁ በማዕከላዊ ጎንደር ዞን የሚገኙ ነዋሪ ተናግረዋል። ሌላኛው ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ በክልሉ ሰሜን ጎጃም ዞን መራዊ ከተማ ነዋሪ የሆኑ አንድ ግለሰብ እንደተናገሩት በከተማዋ የፋኖ ታጣቂዎች ለምን ትምህርት አስተምራላችሁ በሚል 11 መምህራንን ሐሙስ መጋቢት 11 ቀን 2017 ዓ.ም ከቤታቸው አስወጥተው መግደላቸውን ገልጸዋል ሲል አዲስ ስታንዳርድ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ ሰባተኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም ዛሬም በተለያዩ ግንባሮች ድል መቀዳጀታቸውን የአማራ ፋኖ በጎጃም አስታውቋል። በዚህም በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር ትናንት ዘመቻ አንድነት 6ኛ ቀን ላይ በተደረገ ውጊያ አቸፈር ላይ ከተደመሰሰው ኃይል መካከል 14 የአድማ ብተናና 12 የመከላከያ ሰራዊት በድምሩ 26 አስክሬን መገኘቱን ገልጸዋል። አንድ ወታደራዊ አዋጊ መኮንን እንደተገደለም ገልጸዋል። በአማራ ፋኖ በጎጃም 5ኛ መንገሻ ቲከም ክፍለ ጦር ባደረገው የተቀናጀ ማጥቃትም ሽንዲ ከተማን እንደተቆጣጠሩ ገልጸዋል። ወርቅ አባይ ብርጌድ፣ ሽንዲ ወንበርማ ብርጌድ፣ ደጃች አሰቦ ቡሬዳሞት ብርጌድ በውጊያው እንደተሳተፉም ተገልጿል። በሌላ መረጃ ደግሞ በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ በሸኔ ታጣቂ ቡድን ላይ እርምጃ መውሰዱን የኢፌድሪ መከላከያ ሰራዊት ገልጿል። የ6ኛ እዝ ኮር በሰሜን ሸዋ ዞን ሆደቡ አቦቴ ወረዳ እስከ ደራ ወረዳ በሚያዋስነው የጀማ ወንዝ ያሉ ቋጥኞችና ገደላ ገደሎችን እየተጠቀመ በአካባቢው ዘረፋና እገታ ሲፈጽም በነበረው የሸኔ ታጣቂ ቡድን ላይ የኮሩ ክፍለ ጦሮች ባካሄዱት የተጠና አሰሳ ከፍተኛ ኪሳራ ማድረሳቸውን የኮሩ ዋና አዛዥ ብርጋዴር ጄኔራል መለሰ ይግዛው ተናግረዋል። ሸኔ በተለያዩ ቦታዎች በሰራዊቱ የደረሰበት ካለው ምትና መንቀሳቀሻ ሲያጣም ራቅ ያሉና ገደላማ መሬቶች በሚበዙበት ራሱን በመደበቅ አልፎ አልፎም ወደ መስመር እየወጣ ሰላማዊ ተጓዦችን እያገተ የሚደበቅበት እንደነበርም ጄኔራል መኮንኑ አብራርተዋል። የዞኑ ክፍለ ጦሮች ባካሄዱት የተቀናጀ አሰሳ በ33 የቡድኑ ታጣቂዎች ላይ እርምጃ ሲወሰድ 8 አባላቱን ከነሙሉ ትጥቃቸው መማረክ ተችሏልም ብለዋል። ሌሎች በቡድኑ ተስፋ የቆረጡ 8 አባላቶችም ተደብቀው ከነበሩበት ጫካ ወጥተው ለሰራዊቱ እጃቸውን ሰጥተዋል። ከሰው ኃይል ኪሳራው በተጨማሪ 15 ክላሽ መሳሪያ፣ 3 ኤስኬኤስ ጠመንጃ፣ ከ1000 በላይ የክላሽ ጥይት፣ 113 የብሬን ጥይት፣ የመትረየስ ሸንሸል፣ ኤፍ1 ቦምብ፣ የክላሽ ካዝና፣ ከህብረተሰቡ የዘረፏቸው የተለያዩ መድኃኒቶች፣ 13 ማዳበሪያ ጤፍ፣ ስማርት ስልኮች፣ 227000 ጥሬ ገንዘብ በቁጥጥር ስር መዋሉን ተገልጿል። ከዚህ ቀደም ከመኪና አግቶ በመደበቅ ከቤተሰቡ ገንዘብ እየተደራደረበት የነበረ ታጋጅ ሰላማዊ ሰው ማስመለስ መቻሉን የገለጹት ብርጋዴር ጄኔራል መለስ ይግዛው ከሰራዊቱ ተርፎ በአካባቢው ተበትኖ ለማምለጥ እየሞከረ ያለውን ኃይል ሙሉ በሙሉ ለመደምሰስ ሰራዊቱ እያሳደደው እንደሚገኝም ገልጸዋል። የአካባቢው ህብረተሰብና የወረዳው መስተዳድር አካላት ለሰራዊቱ እያደረጉት ያለው ትብብርም ለድሉ መሰረት በመሆኑ ጄኔራል መኮንኑ ምስጋናቸውን አቅርበዋል። ወደ ቀጣዩ መረጃችን ስናልፍ ዓለም አቀፍ እርዳታ መቀነሱ ከሳህራ በታች የሚገኙ በሚሊዮኖች የሚቆጠሩ ህጻናትን ለሞት እንደሚዳርግ የተባበሩት መንግስታት ድርጅት አስጠንቅቋል። እንደ ድርጅቱ ዓለም አቀፍ እርዳታ መቀነሱ ለብዙ አስርተ ዓመታት የህጻናት ሞትን ለመከላከል በተደረገው ጥረት የተገኘውን ውጤት የሚገታና ሁኔታውንም እስከ መቀልበስ የሚያደርስ ነው ተብሏል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በአመታዊ ዘገባው የእርዳታ ገንዘብ ቅነሳ መዘዝ በተለይ አሁንም ከሳህራ በታች በሚገኙ ሀገራት ከፍተኛ የሆነው የህጻናት ሞት እንዲባባስ ምክንያት
ስጋት መሆኑ እንደማይቀር አስጠንቅቋል። የድርጅቱ የጤና ጉዳዮች ተባባሪ ኃላፊ ፋውዚያ ሻፊክ እንደሚሉት እንደ ኢሮፒያኑ አቆጣጠር በ2023 ዓመተ ምህረት እድሜያቸው ከ5 ዓመት በታች የሆነ ህጻናት ሞት እየቀነሰ መሄዱ የተመዘገበበት ዓመት ነበር። ያም ሆኖ በአመቱ 4.8 ሚሊዮን ህጻናት ሞተዋል። ይህም ከፍተኛ ቁጥር መሆኑን ሳይጠቅሱ አላለፉም። ከዚህ ሌላ የእርዳታ ቅነሳው የጤና ሰራተኞች እጥረት፣ የክሊኒኮች መዘጋትን፣ የክትባት መርሃ ግብር መዛባትንና ወባን የመሳሰሉ በሽታዎችን ለመከላከል የሚያስፈልጉ መሰረታዊ አቅርቦቶችን እጦትም አስከትሏል። ተባባሪ ኃላፊዋ እንዳሉት በዚህ ረገድ የወባ ተጠቂዎች ቁጥር እየጨመረ የመጣበትን ኢትዮጵያን እንደ ምሳሌ አንስተዋል። ሀገሪቱ የምርመራ አገልግሎት፣ ወባን ለመከላከል የሚረጩ መድኃኒቶችና የአጎበር እንዲሁም ለበሽታው መከላከያ የሚካሄዱ ዘመቻዎችን ለሚደግፍ እርዳታ እጥረት ተጋፍጣለች ሲሉም ተናግረዋል።